በሶስተኛው የክፍል የፓወርፖይንት ትምህርት ደግሞ ማሳያችሁ አሁን ትራንዚሽን አኒሜሽን እና ስላይድ ሾው ነው የሚሆነው። ፈጠን ብዬ አሳያችኋለሁ እነዚህን ደግሞ። እስኪ ለማንኛውም ዲዛይንን ልቀይረው ወደ ነበረው። እስኪ ወደ ነበረው ልቀይረው። እዚህ ጋር ባክግራውንዱም ብዙም አልተመቸኝም። ላጥፋቸውና እንደነበረው ላድርገው። እስኪ ይሄን ከለር በጣም ቀይ ከለር ስለማይወደድ ማለት ነው። ኦኬ ምናልባት እሺ ባክግራውንድ ከለሩን ሌላ ላድርገው። ፓተርን ፊል ማድረግ ግራዲየንት ፊል ሶሊድ ከለር ማድረግ ይቻላል። እኔ አሁን ሶሊድ ከለር ቀለል ያለ ሶሊድ ከለር ላድርገው። በቃ ላይን የሚመች ማለት ነው። በቃ ይሄን አደረኩት። ለእኔ ተመችቶኛል። ለእናንተ የሚመቻችሁ አይመቻችሁ አላውቅም። ቢጫ ባረገው ደግሞ አይን ይጎዳል፣ ግን አደረጉት በቃ። እሺ ትራንስፓረንሲውን መቀነስ ስለሚቻል ማለት ነው። የተወሰነ ደብዘዝ እንዲል የቅድሙ በጣም አብረቀረቀብኝና ጠላሁት። ስለዚህ ይኸው ቢጫ ከለር አደረኩኝ። ይህን አፕላይ ቱ ኦል ልበሉ፣ ለሁሉም አፕላይ ያደረኩት ማለት ነው። ከዚህ በኋላ ምንድነው ማድረገው ነው። እዚህ በኋላ ምን አደርጋለሁ መሰላችሁ? እዚህ ጋር ዲዛይን አይተናል። እዚህ ጋር ትራንዚሽን ጋር እንግባ። አሁን ትራንዚሽን ምንድነው? ከአንደኛው ስላይድ ወደ ሌላኛው ስላይድ፣ ለምሳሌ እዚህ ጋር ልጨምርበት። ይሄን ደግሞ ፓወርፖይንት ልበለው። ፓወርፖይንት ፓወርፖይንት አልኩት ርዕሱን ማለት ነው። እዚህ ጋር ፓወርፖይንት ቤዚክ ሚል ፓወርፖይንት ቤዚክ ሚል ነገር ልጨምርበት። ሶሪ ቤዚክስ ሚል ጨመርኩበት። ወይም ኮፒ አድርጌ ላምጣ። አሁን በዚህ ጋር በመጻፍ ጊዜ እንዳላጠፋ እዚህ ጋር ያሉትን ኮፒ አድርጌ ላምጣቸውና ከአንደኛው ስላይድ ሌላኛው ስላይድ ሙቭ ሲያደርግ ኢፌክቱ ምን መምሰል አለበት ነው። እሱን ለማሳየት ፈልጌ ነው። እሺ ለምሳሌ እነዚህን ከዚህ ጋር ኮፒ ያልኳቸው እዚህኛው ላይ ደግሞ አሁንም ይሄ ደግሞ ለምሳሌ እንዲቀጥል ማድረግ ከፈለገ ካውንት ብዬ ርዕሱን ድጋሚ እንዳልጽፈው ማለት ነው። እኒህነታች ያሉትን ደግሞ እዚህኛው ጋር ጽፋቸዋለሁ ማለት ነው። የኮፒ ፔስት ስለሚቻል ነው። ፓወርፖይንት ስታዘጋጁ እዛው ላይ አትጻፉ። መጀመሪያ ጽሁፋችሁን ሪሰርችም ከሆነ ሪሰርቻችሁን ወርድ ላይ ጥረት አድርጋችሁ ጻፉት። ከዛ ወርድ ላይ ጥረት አድርጋችሁ የጻፋችሁትን ኮፒ ፔስት እያደረጋችሁ እያመጣችሁ ማስቀመጥ ማለት ነው። ስለዚህ እሱን አድርጉ። ስለዚህ ይኸው አሁን አንድ ስላይድ እዚህ ጋር አለኝ። ምናልባት ይሄ የመጀመሪያው ስላይድ ነው ብለን እናስብና ምናልባት እዚህ ጋር ቪዲዮዎች ቅድም ያስገባኋቸው ይጥፉ፣ ፎቶዎች ምናምን ላደርግበት ማለት ኢሜጅ ምናምን ይኑረው እስኪ ማለት አሁን ጥርት ያለ ፓወርፖይንት እናንተ ማዘጋጀት አለባችሁ። አሁን ይሄንን ትምህርት ከተማራችሁ በኋላ ጥርት ያለ ለምሳሌ አሁን ይሄ ስለ ኢትዮ ኮደር የሚገልጽ የሆነ ነገር ቢኖር ይሄው አሁን ይሄ የፓወርፖይንት እንደ መግቢያ ሆነ ማለት ነው። መግቢያ ሆነ። ስለዚህ ከዚህ ቀጥሎ ስለዚህኛው የሚገልጽ እዚህ ጋር ጽሁፎች ይኖሩኝ ማለት ነው። በነገራችን ላይ እንትኑ እንዳይጠፋ ማለት በጣም እንዳይደብራችሁ እስኪ እዚህ ጋር ግራዲየንት ፊል የሚለውን ላድርገው ማለት የሆነ ድብዝዝ አለብኝ፣ አስጠላኝ። እኔ ራሱ ነጭ ብቻ ሲሆን እናንተን አላውቅም። ያው ስለዚህ አሁን ይሄ ለሁሉም አፕላይ ቱ ኦል ብያዋለሁ። ስለዚህ መግቢያ ላይ ይሄን ነገር አስቀመጥኩኝ። ስለዚህ አሁን ምንም ነገር አላሳየኝም። ስለዚህ ምንድነው እዚህ ጋር ትራንዚሽን ማለት ከአንደኛው ስላይድ ስንት ስላይድ አለ? አሁን እዚህ ጋር 1 2 3 4 ስላይድ አለኝ። ከአንደኛው ስላይድ ወደ ሁለተኛው ስላይድ ሙቭ ሲያደርግ ወይም ደግሞ ሲቀጥል ምን ማሳየት አለበት የሚለውን ነው ማሳያችሁ እዚህ ጋር። ስለዚህ እዚህ ጋር ትራንዚሽን እንላቸዋለን። ለምሳሌ ፌድ፣ ፑሽ ለምሳሌ ይሄን ባደርገው ተመልከቱ፣ እንደዚህ ነው ሙቭ ያደርጋል። ስዊፕ በዚህ አይነት ማለት ነው። ስፕሊት ከሁለት ክፍል ሌላም በጣም አሪፍ አሉ። በጣም አሪፍ ለምሳሌ እስኪ ይችኛዋን ላድርግላችሁ። በጣም የምታስገርም ተመልከቱ፣ ስትሄድ ማለት ነው ስትሄድ። እሺ እቺን ደግሞ ላድርግላችሁ። ይሄው እንደ ጥይት ስትተኮስ ማለት ነው። ሌላ ምን ወምሯሉ? እሺ ለምሳሌ እስኪ ይችኛዋን ላድርጋትና እርጋሚ እንላታለን። አርኳት እሷንም አይታችኋታል። ሌላ አሉ በቃ እናንተ እዩዋቸው። ያው ሙቭ ሲያደርግ አንዱ ወደ አንዱ ልክ እንደ በር ደግሞ ተመልከቱ። እዚህ ከክፈት ሲል ያው ፍሊፕ ስዊች ብዙ ጊዜ እነዚህ የተለመዱ ናቸው። እና ስዊች አሁን ይለመዳል፣ አንዱን አጥፍቶ አንዱን ማለት ነው። ስለዚህ ይኸው ከአንዱ ስላይድ ወደ ሌላኛው ስላይድ ሙቭ ሲያደርግ ይሄን ኢፌክት አሳየኝ ነው። ይሄንም እንዳልኳችሁ እንደው ለመለማመጃ እሺ ይሁን። ለፕሬዘንቴሽን የምታቀርቡ ከሆነ ግን እኒህን አታድርጉ። በቃ ቀለል ያለ ትራንዚሽን አድርጉላቸው። ምክንያቱም ሰው እዛ ጋ ነው ሀሳቡ የሚሆነው። ይኸው አሁን አረ ሄደች በረረች ነው እንጂ የሚላችሁ እናንተ የምትሉትን በደንብ ላይ ይከታተላችሁ ይችላል። አሁን
ለምንድነው በቀጥታ ሄደ? እዚህ ጋር ያችን የመጀመሪያዋን ከመረጡ አፕላይ ቱ ኦል ማለት አለብኝ። አሁን እቺን መርጫታለሁ። እዚህ ጋር እቺን መረጥኳት። ስለዚህ እቺ አፕላይ ቱ ኦል ለሁሉም መሆን አለባት። ይሄው አፕላይ ቱ ኦል አሁን ግዴታዋ ነው። ይሄው ወደ ሁለተኛውም ሲሄድ ማሳየት አለበት። ስትመለስ ደግሞ ተመልከቷት። ስለዚህ አፕላይ ቱ ኦል ማለቱን አትርሱ። ስለዚህ እቺ ትራንዚሽን ይባላል። ትራንዚሽን ግን ያው እንዳልኳችሁ ለሰፋፊ መድረኮች ላይ ፕሬዘንት ለምታደርጉት ነገር እነዚህን አትጠቀሙ። እስኪ እቺን እናድርጋት ለምሳሌ። ይሄ ደግሞ እንደ ቆሻሻ ስብስብ አድርጎ ጣል። ይሄ ደግሞ እንደ ነፋስ እንደ አይነት ስላይድ ለምሳሌ ይሄን እስኪ ኦኬ አሳያችሁ። ይሄው ስላይዱን እንደ ነፋስ ይወስደዋል ማለት ነው። ስለዚህ ደስ የሚሉ ትራንዚሽኖች አሉ፣ እነሱን ተጠቀሙ። ሌላ እዚህ ጋር ደግሞ አኒሜሽን የምንላቸው ናቸው። አኒሜሽን ደግሞ ለምሳሌ ላሳያችሁ። ኦኬ ያው ትራንዚሽኑ ይሄ ነው ወደ ላይኛው ስላይድ። ከዛ አሁን ይሄን እኔ ይሄው የመጀመሪያዋ ፓወርፖይንት ቤዚክ የምትለው መጀመሪያ ብቻዋን መምጣት መቻል አለባት። ብዙ ጊዜ አሁን መምህራን ብዙ ጊዜ ይሄን ይጠቀሙበታል። መጀመሪያ ራሱ ይመጣል፣ ከዛ በኋላ ቀስ እያለ እንዲመጣ ማለት ነው። እኔ አሁን እዚህ ጋር አኒሜሽን ውስጥ እገባለሁ፣ ሞርልና መፈለገውን እመርጣለሁ። ለምሳሌ እኔ በጣም ደስ የምትለኝ ባውንስ ናት። ይሄው ባውንስ የምትለዋን መረጥኩ። ይሄው ከዛ አፕላይ ቱ ኦል ሁሉም ባለው። ከዛ አሁን እስኪ ከመጀመሪያው ስላይድ ጋር ልሁንና ልግባና ቼክ ላድርገው። ይሄው ሄደ። አሁንም ወደ ሁለተኛው ስላይድ። አሁን ፓወርፖይንት ቤዚክ የምትለዋን ይሄው ኦኬ። ለምንድን ነው እንደዚህ ያደረግኳቸው? ሁሉም ሴሌክት መደረግ አለባቸው። ሴሌክት ስላችሁ ለምሳሌ ከዚህኛው ስላይድ ላይ ነበርኩ ማለት ነው። ስለዚህ አሁን ይችኛዋን ስላይዷን ኦኬ፣ ምናልባት እዚህ ጋር ኢንተር ብዬ በቀጥል ችን ሁለተኛ ያደርጋታል። ባንድ ልክ ሪኮግናይዝ ያው እንትን ያላቸው እንደ አንድ ነው። ኦኬ እቺኛንም ልመልስላችሁና እነዚህ ቡሌቶች ወርድ ላይ ባየነው ቡሌት ስትራክቸር ነው የሚገቡት ማለት ነው። ስለዚህ አሁን ባውንስ ያደርጋሉ እነዚህ። ይዋቸው አንድ እስኪ ይሄው በቃ የመጀመሪያው ስላይድ አለፈ። ከዛ ፓወርፖይንት ቤዚክ ይሄ ባውንስ ወደታች ነው። ኦኬ ጽሁፉ ሳይመጣ ደግሞ መጀመሪያ ላይ ርዕሱ እንዲመጣ ከፈለኩ ደግሞ የትኛውን ባውንስ? አረንጓዴ ባውንስ አለች ሶሪ፣ እዚህ አካባቢ እቻት እዚህ ጋር ባውንስ የምትል ማለት ነው። ይሄው አሁን ይሄን ተመልከቱ። ይሄው ስላይድ ሾው ባደርገው መጀመሪያ ፓወርፖይንት ቤዚክ የምትለዋ ትመጣለች። ይሄው ኦፕን ፓወርፖይንት ስቴፕ ባይ ስቴፕ የሆነ ነገር አሁን በአንድ ሁሉን ዝግዝግ ከማድረግ ሪሰርች ስታቀርቡ ተራቸውን ጠብቆ እንዲመጡ ማድረግ ማለት ነው። ስለዚህ እቺ በጣም ቤስት ናት። ምንድን ነው ያልኳችሁ? አኒሜሽን ማለት ነው። ደስ ያላችሁን አኒሜሽን ምረጡ። በጣም ብዙ ናቸው፣ በጣም ብዙ ስለሆኑ ማለት ነው። እና ባውንስን አሳያችሁ። እኔ ሌላ ስላይድ ሾው ነው። ስላይድ ሾው ያው ታይሚንጉን መጨመር እንችላለን። ብዙ ጊዜ ግን ስላይድ ሾው እዚህ ታች ላይ ስላለች ይችን ተጠቀሙ። ስላይድ ሾው ማለት ይሄ ነው። በቃ ስላይድ ሾው አደረኩት ማለት ነው። ብዙ ጊዜ በእነዚህን ተደጋጋሚ ስለምጠቀምባቸው ማለት ነው። ሌላኛው ምናልባት እንዲሁ ከጠቀማችሁ ላሳያችሁ፣ ሳውንድ አድ ማድረግ። ያ ማለት ከአንደኛው ስላይድ ወደላኛው ስላይድ ሙቭ ሲያደርግ ሚል አይነት የሆነ ድምጽ መጨመር ይቻላል። ስለዚህ እሱን እስኪ ከአንደኛው ስላይድ ወደላኛው ስላይድ ሙቭ ሲያደርግ የሆነ ሳውንድ አድ ማድረግ ብንፈልግ እንዴት ነው የምናደርግ የሚለውን ነገር አሳያችኋለሁ ማለት ነው። እሱን ሳውንድ አድ ለማድረግ እዚህ ጋር እንግዲህ አንድ ራሳችን የምንፈልገውን የስላይድ ዲዛይን እንመርጣለን ማለት ነው። ከዛም በኋላ ቀጥታ ምን ሄደው ሳውንድ የሚል አለ። ሳውንድ የምትለው ጋር ሄድና በእርግጥ ብዙ አይመከርም። ምክንያቱም አንድ 30 ስላይድ ያለው ሰው 30 ሳውንድ ፖፕ ቢያሰማ ባለፈ ቁጥር እንግዲህ መጨረሻ አካባቢ ጆሮም ሊጎዳ ይችላል ማለት ነው። 30 ጊዜ የሆነ ሳውንድ ሲያሰማ ማለት ነው። እና ሳውንድ መጨመር ይቻላል ማለት ከአንደኛው ስላይድ ወደ ሌላኛው ስላይድ ሙቭ ሲያደርግ ማለት ነው። ታይሚንጉንም መቀነስ መጨመር እንችላለን ማለት ነው። ስለዚህ እነዚህ በጣም ቤዚክ የሆኑ ናቸው። ማይክሮሶፍት ፓወርፖይንት ላይ በቃ ማወቅ ያለባችሁ ነገሮች እነዚህ ናቸው። በቃ ማወቅ ያለባችሁ ነገሮች በጣም አሁን እነዚህን ነገሮች በትክክል የሰራ ሰው አሪፍ የሆነ አንዳንድ ሰው እኮ አለ በቃ ሪሰርች ሰርቶ ጨርሶ ምናምን ፓወርፖይንቱ ለሌላ ሰው የሚያሰራ ማለት ነው። በጣም ቀላሉን ነገር እንደው በዚሁ አጋጣሚ ላሳያችሁ። ሳውንድ እዚህ ጋር ነው የምትገቡ፣ ትራንዚሽን ትገባላችሁ። ከዛ ይኸው ሳውንዱን ለምሳሌ ይሄው ቦምብ ነገር ባደርገው እዚህ ጋር ዱሬሽኑም እዚህ ጋር እንትን ላለው ዜን ኦል ላለው አሁን ስላይድ ሾው ባደርገው ይሄው የሆነ ድምጽ አለው። ይሰማችኋል? ይሰማችሁ ከሆነ
ስለዚህ እነዚህ በጣም ቤዚክ የሆኑ የማይክሮሶፍት ፓወርፖይንት እንዴት እናዘጋጃለን የሚሉ ነገሮችን ነው ያሳያችሁ ማለት ነው። በሌላ ክፍል ቪዲዮ ደግሞ ሌላ አሪፍ አስተማሪ ቪዲዮ ይዤላችሁ እመጣለሁ። እስከዛ መልካም ጊዜ እንዲሆንላችሁ እመኛለሁ። ቪዲዮን ከወዳችሁት ላይክ አድርጉ። ቤተሰብ ካልሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። በጣም ጠቃሚ የሆኑ የፓወርፖይንት እንደው መሰረታዊ ነገሮች ማወቅ ያለባችሁ ነገሮች ናቸው።